ስካይላይት ሆቴል እንገኛለን። በጣም የሚያምረውና ግዙፉ የአዲስ አበባ ላይ የሚገኘው ስካይላይት ሆቴል ቦሌ መድኃኒዓለም ቤተክርስቲያን። ይህ ግዙፉና ዓለም አቀፋዊ እውቅና ያለው የቦሌ መድኃኒዓለም ቤተክርስቲያን ሲባል ማያውቀው ኢትዮጵያዊና የትኛውም ዓለም ያለ ኢትዮጵያዊ ማያውቀው ላይ አላስብም። የተለያዩ የቦሌ ፕሮጀክቶችን የማሳያችሁ ይሆናል። በጣም ነው የሚያምር። የተለያዩ የቦሌ እንቅስቃሴዎች፣ የሰዎች እንቅስቃሴዎች በማታ የተለየው የቦሌ ቪው። ሰላም እንዴት አላችሁ? የሶሎሞን ጎ ዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮአችን በመዲናችን አዲስ አበባ ከተማ የአዲስ አበባ እምብርት የሆነውን የቦሌን እንቅስቃሴና የቦሌን የኮሪደር ልማት እንዲሁም ደግሞ የቦሌን ይህ ውብ ገጽታና ውብ እይታ ከማራኪ እንቅስቃሴና ከገራሚ መኪኖች ጋር ከቦሌ ስማርት ሰዎች ጋር የቦሌን እንቅስቃሴ ያሳያችኋለሁ። በጣም የሚያምረው የመዲናችን አዲስ አበባ ከተማ ምን ይመስላል፣ እንዲሁም ቦሌ መድኃኒዓለም ቤተክርስቲያንና የቦሌ አትላስ መንገዶች እንዲሁም የቦሌ የተለያዩ ሆቴሎችና በጣም የሚያምሩና የሚገዘፉ መኪኖች የማሳያችሁ ይሆናል። በዛሬው ቪዲዮአችን ይህን የቦሌንና አጠቃላይ የአዲስ አበባ ስቴዲየምን እንቅስቃሴ የማሳያችሁ ይሆናል። ከጓደኛዬ ከባባ ጋር ሆኜ ባባዬ ሰላም ጤና ይስጥልን። የሰለሞን ጎ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በመዲናችን አዲስ አበባ የቦሌን የመንገዶች በስፋት የምናይ ይሆናል። አብራችሁንን ቆዩ። የሰለሞን ጎ ቤተሰብ እንዲሁም ደግሞ ቦሌ አካባቢ የሚገኙ ባለ 5 ኮከብ ሆቴሎችና የተለያዩ የቦሌ ፕሮጀክቶችን የማሳያችሁ ይሆናል። በጣም ነው የሚያምር። የተለያዩ የቦሌ እንቅስቃሴዎች፣ የሰዎች እንቅስቃሴዎች በማታ የተለየው የቦሌ ቪው አውሮፓ ነው። ዚስ ኢዝ ኢትዮጵያ አዲስ አበባ። አብራችሁ ይቆዩ። አሁን የምንገኘው መሀል ቦሌ ክፍለ ከተማ ወይም ቦሌ መድኃኒዓለም እንገኛለን። አሁን መሀል ቦሌ ነኝ። ዋው በጣም የሚያምር የቦሌ ገጽታ፣ የአዲስ አበባ ውብ የአዲስ አበባ ገጽታ እዚህ አካባቢ አሁን ከምንገኝበት አዲስ አበባ ስቴዲየም አለ፣ ቦሌ መድኃኒዓለም አለ፣ አትላስ ቦሌ፣ የተለያዩ የቦሌ ክፍለ ከተማ ያማረው የቦሌ ገጽታ በጣም ነው የሚያምር። እዚህ አካባቢ ያሉ ባለ ትልልቅ ሆቴሎች ዋው በጣም የሚያምረው የቦሌ አብራችሁ ስላላችሁ አብራችሁ ስለምቆዩ ሰብስክራይብ ፎሎ ስለምታደርጉ ከልብ አመሰግናለሁ። ፎሎ አድርጉ እስኪ ከጎን ያላችሁ ሰዎች ከልብ ወዳችኋለሁ። አመሰግናለሁ።
እሺ ፋሚሊ አሁን ደግሞ የምንገኘው ቦሌ መድኃኒዓለም ቤተክርስቲያን አካባቢ ነው። እንግዲህ የቦሌ እንደምታዩት በጣም የሚያምረው እንቅስቃሴ የተለያዩ ሆቴሎችና የተለያዩ የአዲስ አበባ የአዲስ አበባ ስቴዲየም የሚገኝበት የቦሌ መድኃኒዓለም ቤተክርስቲያን ይህ ግዙፉና ዓለም አቀፋዊ እውቅና ያለው የቦሌ መድኃኒዓለም ቤተክርስቲያን ሲባል የማያውቀው ኢትዮጵያዊና የትኛውም ዓለም ያለ ኢትዮጵያዊ የማያውቀው ላይ አላስብም። በጣም የሚያምረው የኢትዮጵያና የአዲስ አበባ ክፍል ላይ እንገኛለን። ታይታላችሁ ይህ ቦሌ ነው። የቦሌ እንቅስቃሴ በማታ ምን ይመስላል የሚለውን ዞር ያሳያችሁ እገኛለሁ። አብራችሁኝ መሄድ ነው፣ አብራችሁ መቆየት ነው። አሁን ከአትላስ ቆይተን እንዲሁም ዋናው ቦሌን የቦሌ የኢትዮጵያ ነው እንደ አፍሪካ ነው እንደ ያስባለውን የአዲስ አበባና የቦሌን እንቅስቃሴዎች እንዲሁም የቦሌን ኮሪደርና በጣም የተዋበውን የአዲስ አበባ ሆቴሎችን ያሳያችሁ እገኛለሁ። አሁን ወደ ስካይላይት ሆቴል የምንሄድ ይሆናል። ይህ ታዋቂው የቦሌ መድኃኒዓለም ቤተክርስቲያን ላይ እንገኛለን። እናንተም ደግሞ ሰብስክራይብ ያደርጋችሁ ተከታተሉኝ። የኔን ቻናል ሰብስክራይብ አንድ ቀን ማድረጋችሁ አይቀርም። ዓለምን በሶሎሞን ጎ ዩቲዩብ ቻናል ለማየት ስትሉ ግዴታችሁ ሲሆን አንድ ቀን ማየታችሁ ሰብስክራይብ ማድረጋችሁ ስለማይቀር ከእንጊዜ ሰብስክራይብ ማድረግና እኔ ማበረታታት አለባችሁ። ሁላችሁም ሰብስክራይብ አድርጉ። አብራችሁ ይቆዩ። አብራችሁ ለምትሆኑ ከልብ አመሰግናለሁ። ወዳችኋለሁ። የአዲስ አበባ እንቅስቃሴ በጣም የሚያምሩ ታዩታላችሁ። በጣም ነው የሚያምር የአዲስ አበባ እንቅስቃሴ በማታ በቃ ልዩ እንቅስቃሴ፣ ልዩ ውበት፣ ልዩ ቤተክርስቲያን እዚህ ላይ ቦሌ መድኃኒዓለም በእግዚአብሔርስ በጣም ነው የሚያምር ቤተክርስቲያን ፊት ታዩታላችሁ። ይሄ ሐውልት አለ የፓትርያርኩ ያለው ፓትርያርክ ሐውልት አለ። በጣም የሚያምረው የቦሌ መድኃኒዓለም እንቅስቃሴ ቤተክርስቲያንና የአካባቢው እንቅስቃሴዎች እኔ ካየኋቸው ከተሞች መካከል እስከዛሬ በጣም ብዙ ከተሞች ተንቀሳቅሻለሁ። እንዲሁም ደግሞ አዲስ አበባ በጣም ሰፊ ነው፣ ብዙ ክፍለ ከተማ አለ። አዲስ አበባ ላይ ስንቀሳቀስ በጣም ልዩና የሆነብኝና በጣም ያማረው አካባቢ ቦሌ በስማ የተለየ እንቅስቃሴ ነው። ቦሌ በቃ ማህበረሰቡ የተለየ ነው። ትልቅ መኪኖች በጣም የሚገርሙ የውጭ ውጭ ሀገር በቪዲዮ ናቸው የውጭ እንቅስቃሴዎች ናቸው እንጂ የሀገር ውስጥ እንቅስቃሴዎች አይመስሉም። እና የቦሌ እንቅስቃሴያችን የቦሌ ቆይታችን እየቀጠለ ይገኛል። በሚያምር ሁኔታ እየጎበኘን እያየን ነው። ኢትዮጵያን ሀገራችን ኢትዮጵያን እያስተዋወቅን ነው። በዚሁ አጋጣሚ ሀገራችን ዓለምን ለሚያስተዋውቁን ሰዎች በጣም ለምወዳቸው ለነ አቤል ብርሃኑ በጣም ነው የምወዳቸው። መልእክት ማስተላለፍ ፈልጋለሁ። እስኪ ቀጣይ ብዙ ነገሮች ይኖራሉናል ብዬ አስባለሁ። እና የቦሌ እንቅስቃሴያችን እየቀጠለ ነው። ከጓደኞቼ ጋር ሆኜ ከዚህ በኋላም ብዙ ስራ ከኔ ጠብቁ። በጣም ብዙ ስራ እንሰራለን። የተለያዩ ፕሮጀክቶችና ሜጋ ፕሮጀክቶችና የተለያዩ የከተማ እንቅስቃሴዎችን የእርዳታ ቪዲዮዎችን በሶሎሞን ጎ ዩቲዩብ ቻናል የምቀርጽላችሁ የማስተላልፍላችሁ ይሆናል። ሰብስክራይብ ያደረጋችሁ አብራችሁ ቆዩ። አሳያቸው እስኪ የቦሌን እንቅስቃሴ ቦሌ በማታ መዝሙር ደግሞ ከተሰማችሁ በጣም የሚያምር የአዲስ አበባ እንቅስቃሴ በጣም እግዚአብሔር አዲስ አበባ እኔ ከተረዳሁት መካከል ምን እንደሆነ ታውቃላችሁ? አዲስ አበባና ሌላ የክልል ከተማ የሚኖር ሰው በቃ ማለት እኩል ፋሚሊ አሁን ደግሞ ስካይላይት ሆቴል እንገኛለን። በጣም የሚያምረውና ግዙፉ የአዲስ አበባ ላይ የሚገኘው ስካይላይት ሆቴል በጣም ነው የሚያምረው። ቦሌ አካባቢ የሚገኘው ስካይላይት ሆቴል እንደዚህ ስኩተሮች አሉ። በጣም ነው የሚያምረው የአዲስ አበባ ታይታላችሁ። ይህ በጣም ግዙፉ አዲስ አበባ ውስጥ የሚገኘው ስካይላይት ሆቴል ልዩ ገጽታ የአዲስ አበባ ልዩ ገጽታና የተለያዩ የውጭ ሀገርና የኢትዮጵያ
ባለሀብቶችና ቱሪስቶች መጥተው የሚያርፉበት ስካይላይት ሆቴል እንገኛለን። ላሳያችሁ ዞር ያልኩ አብራችሁ ቆዩ። ሰብስክራይብ አድርጉ። እንግዲህ ከአትላስ ቦሌ ሙሉ እስከ ቦሌ መድኃኒዓለምና አጠቃላይ እስከ ስካይላይት ሆቴል ያለውን ቆይታችን እየቀጠል እያየሩ እንገኛለን። የአዲስ አበባ ፕሮጀክት እና አዲስ አበባ ሜጋ ፕሮጀክቶችን አዲስ አበባ እንቅስቃሴዎችን እዚህ ላይ ሚሊኒየም አዳራሽ አለ፣ ስካይላይት ሆቴል አለ። በጣም የሚያምረው የአዲስ አበባ ፕሮጀክት የአዲስ አበባ የስኩተር መሄጃዎችና አስፋልቶች እይፍት ለምታዩት የሚሊኒየም አዳራሽ ታውቁታላችሁ። ሚሊኒየም አዳራሽ ሲባል ስለሱም ደግሞ አንድ ቀን ቪዲዮ ሰራላችኋለሁ። አሁንም ጉብኝታችንና ጉዟችን በቦሌና በቦሌ መድኃኒዓለም እንዲሁም ደግሞ በግዙፉ አዲስ አበባ ካፒታል ሲቲ ኦፍ ኢትዮጵያ አዲስ አበባ ላይ በሚገኘው የስካይላይት ሆቴል የምናደርገውን ጉብኝታችን ጉዟችን እንደቀጠል እንገኛለን። ላይክ አድርጉላችሁ። ፊት ለፊት የምታዩት ትልቁና ግዙፉ የስካይላይት ሆቴል ነው። ይህ ስካይላይት ሆቴል እንግዲህ የተለያዩ ከሀገር ውጭና ከሀገር ውስጥ የሚመጡ ዜጎች የሚያርፉበት አዲስ አበባ ላይ የሚገኝ ትልቅ ግዙፍ ሆቴል ነው። እንደምታዩት ሰው ማህበረሰቡ ማታ እስከ 7 ሰዓት እስከ 8 ሰዓት ዘና የሚልበት የአዲስ አበባ ከተማ የመዲናችን የአፍሪካና የኢትዮጵያ መዲና የሆነችው አዲስ አበባ እንቅስቃሴው በጣም ነው የሚያምር። የተለየ እንቅስቃሴ፣ የተለየ ፕሮጀክት፣ የተለየ ከተማ አዲስ አበባ። አዲስ አበባን የሀብታሞች ሀገር ብያታለሁ እኔ። ሰብስክራይብ አድርጉ። እዚህ በኋላ የተለያዩ ከተሞች እንሄዳለን። ለማንኛውም የትኛው ከተማ ሄደን ቪዲዮ እንስራ፣ የትኛው ከተማ ብንሰራ ደስ ይላችኋል ትፈልጋላችሁ? ሀሳባችሁን ስጡኝ። የተለያዩ ከተሞች እንጓዛለን፣ እንሄዳለን። እንዲህ አይነት ትልልቅ ፕሮጀክቶችና ሜጋ ፕሮጀክቶችን ቪዲዮ የምንሰራ ይሆናል። አብራችሁ ላላችሁ ሰዎች ከልብ ነው ማመሰግን። አሁንም አብራችሁ ቆዩ። ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።